ያንን ክፍት ተወጣሽ አሁን የለም ቲቪ ምን ላድርግሽ? ቤቱን ደግሞ ያው እንዴት በእርግጠኝነት ወይኔ ድምጼን ሲሰሙ ለኩራትና ወንድም ለጠበቃ ስጦታ የለኝም ለአንተ የሚበቃ እያለ መተለ ሄሉሻ እንግዲህ ዛሬ እዮባ ማለት ነው ለሄሉ ሰርፕራይዝ አደርጋታለሁኝ እያለ እንደው ምስኪን ላይ የተሻለ ነገር ይስጠው። እህቱንም ማን የሚፈልገውን ሰው እንዲያስደስት ሁላችንም የሆነ ሲኖርና አያችሁ ከራሳችን ልቅ የምንወደውን ሰው ማስደሰት ያስደስተናል እንጂ እንግዲህ የልጅ ገና ነው፣ ግን በቻለው አቅማቱን ለማስደሰት የጣራውን ጥረት አይታችሁታል። በጣም ነው ደስ የሚለውና ትናንት እሷ ጊፍት አድርገው ነበር። እኔ ስላልተመቸኝ አልሰራሁም። ዩቲዩብ ተከፍቶለታል ናይቸው ነበረ። ለማንኛውም ዛሬ ደግሞ እሷን እንግዲህ ሰርፕራይዝ አደርጋለሁ ብሎ በወጣበት ቤቱ ተዘረፍኩ፣ ቲቪ የተወሰደ እያለች ነው ሄሉ። ግን እኔ ሲመስለኝ ይሄ እውነት አይመስለኝም። እሷና ሄሉ ናት። ምክንያቱም እንትና ጋር ጆሲ ጋር እንደተገናኙና ቤቱን ከፍቶ ሄደ ብላ ነው ዝም ብላ እንትን ያለችው። በዛ የተነሳ ወይ ደግሞ ከፍቶ አግኝተው አጋጣሚ ይሄን ነገር ልጠቀምበት ብላ ፕራንክ አድርገው ነው እንጂ እውነት አይመስለኝም። ግን እውነት መስሎ በጣም ነው የደነገጠው ዮ ማለት ነው። አሳዝኖኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ወደ ኪሸር ሰብ እያረጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው ማመሰግነው። በያላችሁበት አላህ ይጠብቃችሁ። በተጨነቃችሁበት ነገር አላህ ጭንቀታችሁን ያወጣችሁ። ሰላምና ፍቅር ለሀገራችን ይሁን። ሀገራችንን ሰላም ያደርግልን። በያለንበት አላህ ጠብቆን የምንፈልገው ነገር ተሳክቶ በሰላም ሀገራችን የምንገባ ያድርገን። ዱዓ ጸሎት አድርጉ። በተረፈ እንግዲህ ከቪዲዮ መግቢያ ላይ እንዳያችሁ ሄሉሻ በጣም ተናዳለች። ቲቪ የተሰረቀ ቤት የተዘረፈ እያለች ነበር። እና እንግዲህ ጆሲን ያቀርብ ሰው እሱ ሆኖ ስላገኘሁት ያው እህቴ ማስደሰት ስላለብኝ ሰርፕራይዝ ላድርጋት ብሎ እሱ ነው የሄደው። እሱ ከደው ገዝተው እስከሚመጡ እንግዲህ ተዘረፍኩ ነው ያለችው። ሄሉ ደግሞ ለምን አልነገርከኝም፣ ለምን በር አልዘጋህም እያለች ነበር። እውነቷ ቢሆን በር መዝጋቱ ኸይር፣ ግን ደግሞ ያልነገረበት ምክንያት እሷን ሰርፕራይዝ ሊያረጋት ስለነበረ ከነገራት ደግሞ የት ልትሄድ ነው ምናምን ስለምትለው ያኔን ተደብቆ ማድረጉ ነበር። እሷን ለማስደሰት ነው። እና አንዳንድ ጊዜ በህይወታችን ሰዎችን ለማስደሰት ስንል በአንድ ነገር ደግሞ የሆነ ሙሲባ ይመጣብናል። እና የእውነት ከሆነ ከባድ ነው። ቲቪው አሁን እንግዲህ ከባድ ነው። ኢትዮጵያ ላይ ቲቪም ሁሉም ነገር እቃዎች ሲዘረፉ ያኔ ከብዳል። በኢትዮጵያ ኑሮ ውድነት፣ የቤት ኪራይ ያለ፣ ስንት ነገር አለ፣ ልብስ አለ፣ ቀለብ አለ ትላላችሁ። እኛ እዚህ ሀገር ላይ እኮ የወር ደመወዛችንን እየበላን ሳሙናው ሻምፑ በእነሱ ነው። በቃ ቤት አንከፍል፣ ምግብ አንከፍል፣ በቃ እያንዳንዱን ነገር በቃ አለ ወላሂ። ለዛም ነው እኮ ኢትዮጵያ ገብተን ኑሮ ከባድ ነው። እንደዚህም ስለሆነ እዚህ ብር ስንመነዝር በወር ኢትዮጵያ ገብታችሁ የወር ደመወዝ ይቀራል። ያላችሁን ትጨርሳላችሁ። የማታውቁበት ከሆነ ያላችሁ ያልቅና በኋላ ላይ መሄጃ መንጫው ነው የሚያቅታችሁና ለዛ ነው ብራችሁን ሴፍ አድርጉ። ለክስቴ ላጎት አጨርሱ። አገር ገብታችሁ የምትሰሩትን ነገር ቀርማችሁ አስቡ የምትባሉት ለዛ ነውና ከዛ አንጻር እንግዲህ ትንሽ ከበድ ይላል። እሷ ሄሉሻም እንግዲህ ያነ ነገር እውነት ተዘርፎባት ከሆነ ከባድ ነው። ግን ሲመስለኝ እኔ ሄሉ ፕራንክ እያደረገቻቸው ነው የሄሉን ባህሪ። ምክንያቱም የሆነ አንድ ሰው ሲመጣ ለምን ተገናኛችሁ ብላለች። ገባችሁ? ለምን ተገናኙ የሆነ ነገር እንዲያስቡ ስለገባት፣ ስለዚህ ሲመጡ በር ከፍተህ ክዲያል ብዬ ቤቱ ተዘረፈል በለው ብላ ነው። ቲቪውን እንግዲህ አንስታ አንድ ቦታ ደበቀው ነው የሚሆነው ሲመስለኝ። አዩ ባያችሁት ወንድ ትንሽ ያለው የሚባለው የጠረጠርኩ እሱ አለ አላለ ምስኪን እየጠረጠረው ሰው እውነትም አለ ማለት ነው። እና የጠረጠረው ሰው እንግዲህ ማን ነው የሚለውን ነገር ራሳችሁ ድረሱበት። እኔ የጠረጠርኩት የራስ ያለኝ፣ እናንተ ደግሞ ማንን ጠረጠራችሁ ነው? ሰምታችኋል። በተረፈ ያው እንግዲህ እውነት አያችሁት ወንድም ሲኖር ታናሽ የሚሆን ታላቅ የሚሆን ወንድም በጣም እንትን ይላልና እኔ ብዙ ጊዜ ስደት ላይ ሆነው ወንድም ያላቸው ልጆች እንዲሁ ባልኖረ የሆነ ሲቆጣጠሯቸው አንዳንድ ነገር እንትን ሲሏቸው እንዲሁ እዚህ ሀገር ባይኖር ምናምን ይላሉና እኛ ደግሞ ወንድም የሌለን እዚህ ሀገር ላይ ወንድማችን ቢኖር እንላለን። እንዴ በጣም ደስ ይላል። ወንድም እናንተ እረፍት ቤቱ ናችሁ። ራሱ ወንድማችሁ ሲመጣ አንዳንድ ነገሮች ስትሆኑ በጣም ፈጥኖ ነው የሚደርስላችሁ። የሆነ ሰው እንኳን ብትጣሉ በብዙ ነገሮች እና ወንድም ከጎናችን በሆነ በጣም ነው የሚያስደስተውና ስለዚህ አሁን ሄሉሻ ጥሩ አጋጣሚ ነው ወንድሟ እዛ ስላለ በጣም ነው የሚያስደስተው።
የወንድ ትንሽ የለውም እንግዲህ ያያችሁ ነው። እሷ ሲከፋት የሆነ ነገር ሲሰማት ቶሎ ብሎ ነው የሚደርስላት፣ ቶሎ ብሎ ነው በቃ የሆነ ነገር ይሰማዋል። እሷን ሲሰማት እንዲከፋት አይፈልግም። ትችሻል ሀዲም ባለፈው አመመኝ ብትለው ትችሻል ሀዲም ከአንቺ ውጭ ሁሉም ነገር ሲቀር ይቀራል፣ ዋና አንቺ ጤና ነው እያላት ነበር። ስለዚህ ያ ማለት ምንድን ነው? ወንድሟ ስለሆነ ነው። ወንድሟ ስለሆነ ወንድም ያላችሁ ያኖርላችሁ ትላላችሁ። ወንድም የሌላችሁ አስወልዱ እና እዮባና ሄሉሻ በጣም ነው ደስ የሚሉት። እና ዙሮን የመቼም ፕራንክ ነው ብዬ ነው የማስበው። እውነት አይመስለኝም። በተረፈ ደግሞ እንግዲህ ሴት ልጅ የመስራት ፍላጎት ብቻውን ወርቆ ሲነሳ ያለ ወንዶች ራሳችንን በቃ በራሳችን ኮንፊደንስ ኑሮን የምንሰራ ሰዎችን አበረታቱ። አሁን ሄሉ አይታችኋል። በጣም ደስ የሚለኝ ጸባይዋ የያዙ ይልቀቁኝ አላለችን። ቢኒ ሄድ የመጣን ቦታ አልሰጣትም። ጠንክራ እየሰራኝ ነው ብቻዋን፣ ወደ ኋላ አላለችም። አየችሁ አንዴ ሁለቴ። እና ጀግና ማለት በቃ በኮንፊደንሱ የምተማመን የሰው ላይ ከመጣም ይጠቅማችኋል። በቃ ብሎ ለሄደ ሰውና እናንተን ለመበደል የሚዘጋጅን ሰው ደግሞ አውልቃችሁ መጣል ልመዱ። ወይም ደግሞ ነገሮች እስከሚስተካከሉ በራሳችሁ መቆም ልመዱ። እሱ ሄደ ብላችሁ መዛዘን የሆነ ነገር ዝም ብሎ የማይሆን ነገር የራሳችሁን ዝቅ ማለት መለማመጥ ያስፈለገ አይደለም። በቃ እስከዛሬ ኖራችኋል አይደለም፣ ወደፊትም ትኖራላችሁ። ሁልጊዜ ጥሩ ነገር ስለማይመጣ እንደዚህ አይነት ነገሮች በራስ መተማመን ቢኖራችሁ የተመረጠ ነው። እና ሄሉሻን አሁን በጣም ነው የተመቸችኝ። ጀግና በቃ ጎብዛለች። እንደዚህ ነው መሆን ያለበት፣ በቃ መሆን አለበት። እና ጀግና ብያታለሁኝ። ሌሎቻችሁም እንደዚህ ከላይ መጣ ሄዴ ብላችሁ ሳይሆን ከመጣ ሰየው ከሄዴም ደግሞ ማሰላማ ብቻ እናንተ ሰውን አትበድሉ። ከዛ ባለፈ የመጣውን ነገር ለመቀበል ሞክሩ። እሱ ከሄዴ አልሰራም፣ እሱ ከሄዴ እንዴት ነኝ፣ እሱ ከሄዴ እና እንደዚህ አይነት በራሳቸው የሚሰሩትን ሰዎች ደግሞ እናበረታታቸው ማለት ነው። እና እኛም ሰብስክራይብ አድርጉ ትላላችሁ። ሰብስክራይብ ያደርጋችሁ አበረታቱን። በተረፈ ወዳችኋለሁ፣ አከብራችኋለሁ። እኔን ራሱ ከጎን የሆናችሁ የምታበረታቱኝን ሀሳብ አስተያየት የምትሰጡኝን በጣም ነው የምወዳችሁ ማከብራችሁ። እና ጠንካራ ሁኑ እህቶች ማለት ነው። ጠንካራ ከሆናችሁ ማንም ሰው ይወዳችኋል። የጠላችሁ ሰው ትቷችሁ የሄደ ሰው ያከብራችኋል። ክብር ከፈለጋችሁ ራሳችሁ ሁሌም ቢሆን ጀግና ሁኑ። በማንም አትደግፉ ኢላ ባላህ በስተቀር። ለማንኛውም ሰላማችሁ ይብዛልኝ። ሰብስክራይብ